ያተፈቀደላቸውን ፎቶ ይበትናሉ ምን አሳወቀህ አንተ አሁን ዘይት ከዛ ትነሳለህ እንዴ ታውቃለህ ይሄ መጥፎ ነገር በትነተኛክ በሰው እንቅልፍ እኮ ልትቀር ትችላለህ ልሞት ትችላለህ ስትነሳ ቀብሩ ስትነሳ ትችላለህ ይሄን ታውቃለህ ባሮች አላህ የሚፈሩ ባሮች ወደ አላህ የተመለሱ ይፈልጉትን ነገር ሲቀበሉ አንተ ደግሞ ያልተፈቀደልህን ሰዓት ላይ ቁጭ ብለህ ሐራም ትለቃለህ ከተፈቀደ ሲል ጋር ታወራለህ ትጀናጀናለህ ያልተፈቀደልህን መጥፎ ሱራዎችን ትመለከታለህ ኢተቂላህ ያ አብደላህ አላህን ፍራ አላህ እኮ ይመለከትሃል ይሰማሃል ያውቅሃል የፈለገ ከማትና ከአባል ብትደበቅም ከጓደኛክም ብትደበቅም ጌታ አላህ ሱብሓነሁ ወተዓላ ያውቅሃል ከፈለገ ደግሞ አያይዙ በጣም ይበረታል ይይዛል ከያዘክ ደግሞ አታመጣው አውቆ ነው የሚተወካውን እንደፈለግኩን ይላል ከደስ ማምለጫን ማምለጥ አይችልም ከሱ አላህን እንፍራ በሰዓት ላይ ጌታችንን ተጠቀምበት አቀል شيء ቁም እስቲ አንድ ወለካ ስገድ ከዛ ቁርአን ቅራ እንደው ማለት ከካቀይን ብቻ ከደርክ በኋላ ሄድና የምታነበውን የአብኛ ትምህርትን ቢሆን አጥና ያ اخي ሙራጃ አድርግ ፌስቡክ እና ዋትስአፕ ላይ ምናምን ቁጭ ብለህ ጊዜን ከምትገል ማለት የማይሆን ነገር ከምትለቅ የማይሆን ነገር ከምታይ አላህን ፍራ አንተም አንቺም የአላህ ባሪያዎች ሴትም ይሄ ነገር በጣም ጥንቃቄ ማድረግ ያስፈልገናል በተለይ ወጣቱ አሁን የተበላሸበት ማለት ሴቶችም ክብራቸውን ያጡበት በዚህኛው ኢንተርኔት ትሩታል ሼክ አብዱልዛቅ አልበድር በቃ ነዳጅን የሚያጠፋ ነገር ማለት ፌስቡክ ይውታል አንደኛው ነው ፌስቡክ ነው አንደኛው ማለት والله ስንት ወጣቶችን ያበላሸብን ነው ሴቶች ዱሮ ይሄ የተለያየ መጥፎ ነገር አንድ አማ የሆነ ሴት ጋር ለመድረስ በጣም ጠባብ ነው ጉዳዩ ፊትናው የሆነ መጥፎ ነገር የሚደርሳት ወይ በጓደኛው በኩል ወይ በጣም ካነሰ በሆነ በመንደነው በቴሌቪዥን ምናምን አሁንስ እሷ ቤት ቁጭ ብላ ስልክ ትከፍታለች ፌስቡክ የሚባለው ነገር ቤቷ ቁጭ ብላ የዓለም መጥፎ ነገር ሁሉ ይደርሳታል قاذورات العالم كله ዓለም ላይ ያለው ሁሉ መጥፎ ነገር አስቀያሚ ነገር ሁሉ ይደርሳል አዑዙ ቢላህ አላህን ንፍራ እህቶቻችንም አላህን ንፍራ በላቸው ያ اخي ወጣትነት ተጠቀምበት በወጣትነትም ጊዜን ተጠቀምበት ገና አላህ ታላ ፊትን ማየት ትፈልጋለህ ጀነት መግባት ትፈልጋለህ ከሚዛን መዳን ትፈልጋለህ ፊትለፊትህ እኮ ገና ጀሃነም አለ ሲራጥ አለ ገና يوم القيامة 50 ሺህ ዓመት ሙሉ ሚዛን ላይ ትቆማለህ ፀሐይ አንተ ጋር ትቀርባለች ገና ይቀብር ጭንቅ አለ ፊትለፊትህ ይሄን እያወቅህ ነው አንተ መጥፎ ነገር የምትሰራው ይሄ ነገር እያወቅህ ነው ሴቶች የምታበላሻቸው يوم القيامة እኮ ሰዎች የሚሰቃዩበት ጊዜ ሰባት ሰዎች አላህ Subhanahu Wa Ta'ala የራሱ ጥላት ያደርጋቸዋል ከዛ አንድ ጀማን ነው شاب نشأ في عبادة الله استوس شاب نشأ في عبادة الله ወጣት ነው ጊዜውን በአላህ ተዓላ ያሳለፈ አላህን በመገዛት ሰላትን በመስገድ አላህን በመፍራት ጊዜውን ያሳለፈ ወጣትነት ኃይል አለው ስሜትም አለ ብዙ ነገር ይፈታተናል ይሄ ሁሉን አልፈ አላህን ፈርተ ስሜትህን ተቆጣጥረከው በዛ ላይ ወጣትነት በዲላ የምታሳድግ ከሆነ ነገ يوم القيامة ጥላ ባይለበት ጊዜ ፀሐይ በምትቀርብበት ጊዜ እናት ከልጁ በምትሸሽበት ጊዜ ልጅ ከእናት በምትሸሽበት ጊዜ ሚስት ካንተ ከምትሸሽበት ጊዜ እናት እርጉዝ
በሆነ የተሸከመችዋን ነገር በድንጋጤ የምትጥልበት ጊዜ ሕፃን ልጅ በድንጋጤ ሽበትን በሚያወጣበት ጊዜ አላህ ስብሓነሁ ወተዓላ በዛን ጊዜ 7 ሰዎችን ጥላ ስር ያደርጋቸዋል። የውመ ላ ዚለ ኢላ ዚሉ ጥላ ባለበት ጊዜ ከዛስ ማን ነው? ሻቡን ነሻ ፊ ጣዓቲላህ ወጣት ሆኖ ጊዜውን በአላህ ተዓላ ያሳለፈ ነው። አሁን ነው ጊዜው። እንደፈለኩ ይፈነዳለሁ በኋላ አላህ ወደ አላህ መለሳለሁ ማለት አታስብ። መቼ እንደሞት እንደሚመጣብህ አታውቅምና። ሌላኛው ማን ነው? ورجل دعته المرأة الصالحة فقال إني أخاف الله كذا اسمان ነው አንድ በጣም የምታምር ሴት ዘሯ በጣም የከበደ ሀብታም የሆነች በጣም የምታምር ተዘጋጅታ ማንም ባይለበት ጊዜ ቦታ ላይ እንደው እኔ ከኔ ጋር ተጫው ዝሙትን ስራብኝ ስትለው فقال إني أخاف الله እኔ አላህን ፈራለሁ ያለ ሴትም እንደዛው አንድ መጥፎ ሰው ማንም በሌለበት ካንቺ ጋር ዝሙት ሊሰምትል ከሆነ እሷን በጊዜዋ ኢኒ አኻፉላህ ካለች እነዚህ ናቸው የአላህ ተዓላ ጥላ ስር የውመል ቂያማ የሚሆኑት። ይሄ ደግሞ በማን ላይ ዙሪያ ነው? በወጣቶች ዙሪያ የሚያጠነጥን ነው። ጊዜ ተቀመጠች አላህ ወደ ሰማይ ይወርዳል ስንል እናምናለን። በዛን ሰዓት ላይ ቆመን አላህን እንለምን በተለያየ ነገር በመጥፎ ነገር ጊዜያችንን ከምናሳለፍ ማለት ነው። طيب هذا بالله التوفيق ان شاء الله الى نتمت زلاينا قومنا